የቆንጆዎችና የብስክሌተኞች ሀገር ነች። ደሃ ሀገር ነገር ግን እርዳታ የማትፈልግ ሀገር ወዳድ ዜጋ ግን ጨቋኝ አስተዳደር፣ ሰላም ፈላጊ ህዝብ ነገር ግን ጦረኛ መሪ አላት። ሰላም ጤና ይስጥልኝ የአልፋ ሚዲያ ቤተሰቦች፣ ይህ ከዓለም ዙሪያ የተገኙ እናንተን ያስተምራሉ፣ ያዝናናሉ እንዲሁም የተለያዩ ጠቅላላ መረጃዎችና እውቀቶችን ያስጨብጣሉ ብለን የመረጥናቸውን የተለያዩ ጉዳዮችን የምናደርስበት ሰዓት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ኤርትራ የምታስገርም ሀገር ነች። ዛሬም ድረስ አለኝ ብላ የምትጠቀምባቸው 70% መሰረተ ልማቶች ጣሊያን ቅኝ በገዛቻት ጊዜ የተገነቡ ናቸው። የሚመለከቷቸው አስፓልቶች፣ የከተማዋ አብዛኛው ፎቆች፣ ድልድዮቿ፣ ከተሞቿን የሚያገናኙ ብርቅዬ የባቡር ሀዲዷ፣ ውሃ የምታገኝበት ኤሌክትሪክ የተዘረጋበት መስመሯ፣ አብዛኛው የፍሳሽ ማስወገጃን ጭምር የገነቡላት ጣሊያኖች ናቸው። ትንሿ ሮም እያሉ ይጠሯታል። ዋና ከተማዋን ያዩ ትንሿ ሮም ቢሏት አይደንቅም። በአፍሪካውያን የጣሊያን ቅኝ ግዛት ታሪክ አንድ ብሎ የጀመረባት ሀገር ነች። ታዲያ ዛሬም ድረስ ተጽዕኖ አልለቀቃትም። ጣሊያንኛን አቀላጥፎ የሚናገር ማህበረሰብ፣ የኪነ ህንጻ ጥበቧ፣ የመንገዶቿ ስያሜ ጊዜ እንደ አውሮፓውያን አቆጣጠር በ1930ዎቹ ቦታው ደግሞ የጣሊያኗ ሮም አሊያም ሚላኖ ውስጥ የተገኙ ሊመስልዎት ይችላል። የአፍሪካዋ ሰሜን ኮሪያ የሚሏትም አሉ። እውነት አላቸው። ነፃነቷን አግኝታ አገር ሆና ከተመሰረተችበት ዕለት ጀምሮ ላለፉት 31 ዓመታት አገር አቀፍ ምርጫ ብሎ ነገር አታውቅም። አይደለም ለስልጣን መወዳደር ቀርቶ ስለ ስልጣን ማውራት ኤርትራ ውስጥ ፈጽሞ የተከለከለ ነው። በመንግስትም ያስቀጣል። የፖለቲካ ተቃውሞ ደብዛውትን አስጣፍቶ ነበሩ ያስብሎታል። አገሪቱ አንድ ፓርቲ ነው ያላት፣ እሱም የመሪዋ ብቻ ነው። ዜጎቿ ከከተማ ወደ ከተማ ለመንቀሳቀስ የመንግስት ፈቃድ ያስፈልጋቸዋል። ከመንግስት ጋር ተከባብሮ በሰላም ሀገሪቱን የመልቀቅ ሐሳብ ያለው ጎብኚ እግሩ ከዋና ከተማዋ ውጪ አይረግጥም። በመሰረተ ልማት ግንባታ ወደ ኋላ ቀርታለች። ከዘመናዊነት ጋር የተቃቃረች ትመስላለች። ኤርትራ ገብተው የኢንተርኔት አገልግሎት በዋና ከተማዋ አስመራ ውጪ በተመረጡ ቦታዎች ብቻ ላይ ያገኛሉ። ነገር ግን ኢንተርኔቱን አገኘው ብለው ብዙ አይደሰቱ። ዓለም እንደፈለገ የሚፈነጭበት አብዛኛው ሶሻል ሚዲያ በእነዚህ ቦታዎች ላይ ከውስኖች በቀር ማዕቀብ ተጥሎባቸዋል። አጋጣሚ በኪሶት ያለውን ገንዘብ ጨርሰው ለእጅዎ ገንዘብ ቢያስፈልገው እንደ ሌሎች ሀገራቶች በአቅራቢያው በያዙት ኤቲኤም ካርድ ገንዘብ አገኛለሁ ብለው እንዳያስቡ። የሞባይል ባንኪንግ አቤት ቴክኖሎጂ የሚያስብል የማይገኝ ቅንጦት ነው። ብሔራዊ ውትድርና ዛሬም አልቀረም። ተማሪዎች የሃይስኩል ትምህርታቸውን እንዳጠናቀቁ በግዳጅ ወደ ወታደራዊ ማሰልጠኛ ይላካሉ። ለሀገር ማገልገል ባልከፋ ነበር። ነገር ግን ለ18 ወራት ቀጥ ብለው የገቡበት ውትድርና ለ18 ዓመት አሊያም የህይወት ዘመኑ ዕጣ ፈንታም ሊሆን ይችላል። በዚህም ምክንያት ወጣቶች የሚወዷትን ሀገራቸውን ጥለው ይሰደዳሉ። እሱ ከቀናቸው ነው። ታዲያ ከከተማ ወደ ከተማ ለመንቀሳቀስ ህግ ያወጣው መንግስት ከሀገር ውጪ ሲሆን ሁኔታው ይከፋል። ዜጎች ከሀገር ውጪ ጉዞ ለማድረግ በቅድሚያ የብሔራዊ አገልግሎታቸውን እንደጨረሱ የሚያሳይ መረጃ ማቅረብ ይጠበቅባቸዋል። ችግሩ ግን አብዛኛው ወጣት ይህን መስፈርት ስለማያሟላ ያላቸው አማራጭ ህገወጥ ስደትን ይጋፈጡታል። በመጀመሪያ ወደ ጎረቤት ሀገራት በመፍለስ ከዛ ወደ አውሮፓና መካከለኛው ምስራቅ ይሻገራሉ። ኢትዮጵያ ለአብዛኞቹ ቀዳሚ መዳረሻቸው ናት። 180 ሺህ ኤርትራውያን ይኖሩባታል። በመቀጠል ሱዳን ትከተላለች። የኤርትራ የህዝብ ቁጥር ከ3.5 ሚሊዮን እስከ 6.5 ሚሊዮን ተብሎ ይገመታል። ግራ እንዳይጋቡ፣ ኤርትራ በታሪኳ ህዝቦቿን ቆጥራቸው አታውቅም። ስንት ልጆች አሉሽ ቢሏት ይሄ ነው የምትለው የላትም። ነገር ግን 3.6 ሚሊዮን የሚለው ብዙዎችን አስማምቷል። ታዲያ ከዚህ የህዝብ ቁጥር 1/3 በስደት የተለያዩ ሀገራቶች ውስጥ ይኖራል። አስመራ የኤርትራ ትልቋ ዋናውን ከተማ ነች። 900 ሺህ ዜጎች ይኖሩባታል። ከአፍሪካ ጽዱ ከተሞች አንዷ ነች። ለነገሩ ኤርትራ በጽዳት አትታማም። ዋናኛው የጽዳቷ ምክንያት ደግሞ አካባቢን የሚያቆሽሸውን የፕላስቲክ መያዣ ካስወገደች ድፍን 20 ዓመታት አሳልፋለች።
አስመራ የተረጋጋች ከተማ ነች። አንዳንድ ሰፈሮቿ ፈጽሞ ሰው የሌለባቸው ሊመስላችሁ ይችላል። አስመራ የጣሊያን የእጅ ስራ ውጤት ልንላት እንችላለን። የመሰረቷትም ዋና ከተማዋ አድርገው የሾሟትም ጣሊያኖች ናቸው። እስከ 18ኛው ክፍለ ዘመን መጨረሻ የኤርትራ ዋና ከተማ ምጽዋ ነበረች። ነገር ግን ጣሊያኖች ኤርትራን ሲቆጣጠሯት በምስራቅ አፍሪካ ውስጥ ትልቅ ግዛት መመስረት ህልም ነበራቸው። ለዚህም ደግሞ ከምጽዋ ይልቅ አስመራ ተመረጠች። ተስማሚ የአየር ጸባይ፣ ለግንባታ ምቹ የሆነ የመሬት አቀማመጧ የጣሊያኖችን አይን ውስጥ ከተታት። በጥቂት ዓመታት ውስጥ የንግድ፣ የፖለቲካና የመዝናኛ ማዕከል ሆነች። ሲኒማዎች፣ ካፌዎችና ዘመናዊ ፎቆች ተገነቡ። ቲያትር ዛሬም የከተማዋ ምልክት ነው። ዘመናዊ የአርኪቴክቸር ጥበብ የታየበት አስገራሚ ህንፃ በ1938 ሲገነባ የአውሮፕላን ቅርጽ እንዲኖረው ተደርጎ ነበር የተገነባው። እያንዳንዱ 15 ሜትር ርዝመት ያላቸው ሁለት ግዙፍ የኮንክሪት ክንፎች ነበሩት። ክንፎቹ የተገነቡት ምንም አይነት ድጋፍ ሳይደረግላቸው በመሆኑ በወቅቱ በጣሊያን ባለስልጣኖችና በኢንጂነሮች መካከል ይፈርሳል የሚል ውዝግብ አስነስተው ነበር። ነገር ግን ከ85 ዓመት በኋላ ዛሬም ድረስ ያለምንም ችግር ጸንቶ እንደቆመ ነው። ሲኒማ አምፔር እና የአቶ አስመራ የጥበብ ጎጆዎች ናቸው። አስመራን ከምጽዋ የሚያገናኘው መንገድ የተገነባው በዚሁ ጊዜ ነበረ። ፒዛ፣ ፓስታና መሰል ምግቦች አፍቃሪ ከሆኑ አስመራ የእርስዎ ከተማ ነች። የአስመራ ኢንተርናሽናል ኤርፖርት የሀገሪቱ መግቢያ ነው። ወደ 6 ሀገራት በቀን 4 ዓለም አቀፍ በረራዎችን ያደርጋል። ዱባይ ቀዳሚ መዳረሻ ናት። በሳምንት 10 በረራዎች አሉት። ግብጽ፣ ሳውዲ አረቢያ፣ ቱርክና ሱዳን ይከተላሉ። እልል ብለን ሳንጨርስ ፖለቲካ በፍቅራችን ፈርዷል። የሚገርመው ነገር ግን ኢትዮጵያ ከዝርዝር ውስጥ ፈጽሞ የለችም። የአንድ እናት ልጆች ባለስልጣናት ተኮራርፈው እኛን ያስቸግሩናል። ይበል እነሱ ያፈቀረ ልብ መች ይለያይና በአየሩ አስቀዝፈው ኢትዮጵያ ባያደርሱንም እድሜ ለጣሊያኖች ይሁንና ከአዲስ አበባ አስመራ የሚዘልቅ ረጅም መንገድ ሰጥተውናል። ድንበሩ ቢዘጋም መቼስ ፍቅር አይደል እየሾለከን እንገናኛለን። ኤርትራ በ2007 በዩኔስኮ ዓለም አቀፍ ቅርስነት ተመዝግባለች። የወደብ ከተማዋ ምጽዋ የቀይ ባህር እንቁ ነች። ከ50 እስከ 70 ሺህ ሰዎች ይኖሩባታል። ዓለማችን ላይ እጅግ ሞቃት ከሚባሉ ቦታዎች አንዷ ነች። የሙቀት መጠኗ ከ30 እስከ 50 ዲግሪ ሴልሺየስ ይደርሳል። ጦርነት ቢጎዳትም ታሪክ ይዛ ቆማለች። ዛሬ ላይ ከወደብ ከተማነቷ ይልቅ በአሳ አጥማጆቿ ነው የምትታወቀው። ሻሃኒፍ መስጂድ የከተማዋ ምልክት ነው። ከአክሱም ኢምፓየር እስከ አቶማኖች፣ ከግብጽ እስከ ጣሊያኖች አሻራቸውን አሳርፈውባታል። በሁለት ደሴቶች ላይ የተገነቡት የታሪክ ደሴት ዘመናዊነትን፣ የምጽዋ ደሴት ደግሞ ታሪኳን ይዟል። ቀድሞ ምጽዋ የኤርትራ የታሪክ መጽሐፍ ነች። የኤርትራ ሶስተኛዋ ትልቋ ከተማ ከረን ትባላለች። በተራሮች የተከበበች ውብ ከተማ ነች። 120 ሺህ ዜጎች ይኖሩባታል። የባህልና የታሪክ ከተማ ነች። ምጽዋ ሞቃት እንደሆነች አይተናል። ከረን በአንጻሩም ቢሆን ከዚህ ትለያለች። አረንጓዴና የተረጋጋች ከተማ ነች። ባህላዊ መንደሮቿና መገበያያዎቿ መታወቂያ ናቸው። በታሪክ በጦር ቀጠናነቷን የምትታወቀው በቅኝ ግዛት ዘመን የተገነቡ ህንፃዎቿ፣ መጋዘኖቿና የጦር መቃብሮቿ አሁን ድረስ አሉ። ከረን መንፈሳዊ ከተማ ነች። የማርያም ሎሪት መቅደስ አንዷ ነው። ትልቁ የዛፍ ግንድ ውስጥ የተገነባ የቅድስት ማርያም መቅደስ ነው። ከረን የግብርና ማዕከልም ናት። በከብት እርባታ፣ በፍራፍሬና በወተት ተዋጽኦ ምርቶቿ ትታወቃለች። የከረን ገበያ ኤርትራ ውስጥ ካሉ ገበያዎች ትልቁ ነው። የእጅ ስራዎች፣ ቅመማ ቅመሞችና ባህላዊ ዕቃዎች የገበያው ውበት ናቸው። ሰኞ የቁም እንስሳት የገበያ ቀን ነው። ግመሎች፣ ፍየሎችና በግ፣ ላሞች ተገዝተው ይሸጣሉ። ኤርትራ 117600 ስኩዌር ኪሎ ሜትር ስፋትና 350 ደሴቶች አሏት። ዓለም የሚጓጓለት 1200 ኪሎ ሜትር የቀይ ባህር በር ይዛለች። ጂኦግራፊያዊ አቀማመጧ ለንግድና ለፖለቲካ ምቹ ያደርጋታል። በዚህም ምክንያት ኤርትራ ውስጥ ዩናይትድ አረብ ኤምሬትስ እና ሩሲያ የጦር ሰፈሮቿን ገንብተዋል። ኤርትራ
2.3 ቢሊዮን ጂዲፒ ያላት ከዓለማችን ደሃ ሀገሮች አንዷ ነች። በአማካይ የኢኮኖሚዋ እድገት በ10 ዓመት ሲሰላ 2% ነው። ወርቅ፣ ብርና መዳብ የኤርትራ ተቀማጭ ገንዘቦች ናቸው። ማዕድን የኢኮኖሚዋ ምሰሶ ነው። ዘርፉ በመንግስት ቁጥጥር ስር ያለ ሲሆን የውጭ ኩባንያዎች ከመንግስት ጋር በአጋርነት ይሰራሉ። የቢባ ማዕድን ፕሮጀክት ሁለተኛ የገቢ ምንጭ ከሚያስገኙ ፕሮጀክቶች አንዱ ነው። ባለቤትነቱ የቻይናዎች ቢሆንም መንግስት እየተቆጣጠረ በጥቅም ይጋራቸዋል። ግብርና ዋና መተዳደሪያቸው ነው። 70% የኤርትራ ህዝብ በእርሻና በአርብቶ አደርነት ላይ የተመሰረተ ነው። ማሽላ፣ ገብስና ስንዴ ያመርታል። ግብርና የሀገሪቱን ጂዲፒ ከ10 እስከ 15 በመቶ ይሸፍናል። የመሰረተ ልማት እጥረት፣ ድርቅ ዘርፉን የሚያዳክሙት ትልቅ ተግዳሮቶች ናቸው። የኤርትራ ዲያስፖራዎች የሀገሪቱ ሶስተኛ የኢኮኖሚ ምንጮች ናቸው። በተለይ በአውሮፓ፣ ሰሜን አሜሪካ እና መካከለኛው ምስራቅ የሚኖሩ ኤርትራውያን በየዓመቱ ከ350 እስከ 400 ሚሊዮን ዶላር ወደ ሀገራቸው ይልካሉ። የኤርትራ መንግስት በሬሜታስ ከ1.4 ቢሊዮን ዶላር ሰብስቧል። ነገር ግን አንድ ችግር አለ። ኤርትራ ውስጥ ነውት እንበል ከጠቀስናቸው ሀገሮች ባንዱ ያለው ወዳጆ ዶላር ቢልክልዎ የኤርትራ መንግስት አንዱን ዶላር በ15 አስርቶ ነው የሚያደርስልዎ። ልብ ይበሉ፣ የዶላር ዋጋ ምንም ያህል ቢጨምር ምንዛሬዎቹ ድንቡሎ ከፍ አይሉም። ያው 15 ናፍቃ ነው። በጥቁር ገበያ በኩል ካለፉ ለወቅቱ ከመቶ ናቅፋ ከፍም ዝቅም ሊል ይችላል። በዚህ ምክንያት ኤርትራ ብዙ ዶላሮቿን በጥቁር ገበያ በኩል ታጣለች። ኤርትራ እኩል የሙስሊምና ክርስቲያን ቁጥር ያላት የ9 ብሔረሰቦች ሀገር ነች። ነገር ግን የጎሳ የሃይማኖት ፖለቲካ ፈጽሞ የማይፈቀድባት ሀገር ነች። ትግርኛ ሰፊ የህዝብ ቁጥር ያለው ብሔር ሲሆን የሀገሪቱን 50% ይሸፍናል። ትግሬዎች ይከተላሉ። ግራ እንዳይጋቡ፣ ትግርኛና ትግሬ ሁለት የተለያዩ ብሔሮች ናቸው። በሀገራችን ትግሬ ብሔር፣ ትግርኛ ደግሞ ቋንቋችን እንደሆነ ስለምናውቅ አሁን ግን ያለነው ኤርትራ ነው። ትግሬና ትግርኛ በአንድ ሀገር ውስጥ የሚኖሩ የተለያየ ባህልና ሃይማኖት ያላቸው ብሔሮች ናቸው። ሳሆ፣ አፋርና ቢለን ከ3 እስከ 5 ያለውን ስፍራ ይይዛሉ። ሄደራቦች በጭፈራቸው የቲክቶክ ፈመሶች ናቸው። በህዝብ ቁጥር ብዛት በስድስተኝነት ይቀመጣሉ። የምንጠቀመው የነጮችን ጥናት ነውና ደረጃ ብንቀያየር አይገርምዎት። ምክንያቱም የኤርትራ የህዝብ ቁጥር ከግምት በዘለለ ሙሉ በሙሉ እንደማይታወቅ ቀድመን ተናግረናል። ናራ፣ ኩናማና የአረብ ዘሮች ራሻይደሮች ሲጨመሩ 9 ቆጠር ማለት አይደለም። አከራዮት የቤት ኪራይ እየጨመረ አማሮታል። እንግዲያውስ ኤርትራ ለዚህ መፍትሄ አላት። ሊኖሩበት የተስማሙበትን የኪራይ ቤት ተስማምተው አንዴ መኖር ከጀመሩ መኖሪያም ሆነ ሱቅ አከራዩ ያለ መንግስት ፈቃድ ስሙን መጨመር አይችልም። የዛሬው ጉዟችን በዚሁ ተጠናቋል። በሌላ ጉዞ እስከምንገናኝ ቸርን ሰንብት። አብራችሁን ስለቆያችሁ እናመሰግናለን።